በመካከለኛው ምስራቅ ያለው ቀጣይነት ያለው ግጭት በተለይም በእስራኤል ሊባኖስና ጋዛ መካከል ያለው ውጥረት የቀጠናውን ፖለቲካዊ፣ ማህበራዊና የሰብአዊ ሁኔታ ውስብስብነትን የሚያሳይ አሳዛኝ እውነታ ነው። ከሊባኖስ ወደ እስራኤል የተተኮሱ ሮኬቶች እና የእስራኤል ምላሽ የአየር ድብደባ የሁለቱ ሀገራት ግንኙነት ወደ አደገኛ ደረጃ እየተሸጋገረ ሲሆን በዩናይትድ ስቴትስ እና በፈረንሳይ አማካኝነት የተደረሰው የተኩስ አቁም ስምምነት መፍረስ ወደ አዲስ የጦርነት ምዕራፍ ሊያመራ እንደሚችል ስጋት ፈጥሯል። የእስራኤል ጦር ኃይል የአየር ድብደባው በሄዝቦላ ላይ ያነጣጠረ እንደነበር ሲገልጽ፣ የሊባኖስ ጤና ሚኒስቴር ደግሞ በሲቪሎች ላይ የደረሰውን ጉዳት አጉልቷል። ይህም በከተሞች አካባቢ የሚደረጉ ግጭቶች ምን ያክል አሳዛኝ መዘዝ እንደሚያስከትሉ ያሳያል። ይህ ግጭት ከእስራኤል ጋር ድንበር የሚጋሩትን ሌሎች ሀገራትም ስጋት ላይ የሚጥል ሲሆን የሀገራትን ሰላምና ደህንነት አደጋ ላይ ይጥላል። በተጨማሪም ሄዝቦላህ በኢራን የሚደገፍ ሚሊሻና ፖለቲካዊ ቡድን በመሆኑ የኢራን ጣልቃ ገብነት ግጭቱን ወደ ሰፊ የክልል ጦርነት ሊያሸጋግር ይችላል። በተመሳሳይ ጊዜ በጋዛ ሰርጥ ውስጥ ያለው ሁኔታም አሳሳቢ ነው። እስራኤል በሐማስ ላይ ያደረሰችው ጥቃት የተኩስ አቁም ስምምነትን በማፍረስ አዲስ ደም አፋሳሽ ጦርነትን አስከትሏል። የእስራኤል ጦር ኃይል ሐማስን ለተኩስ አቁም መፍረስ ጥያቄ ሲያደርግ፣ ሐማስ ደግሞ እስራኤልን ተጠያቂ ያደርጋል። ይህ የቃላት ጦርነት በሁለት ወገኖች መካከል መባባስ ላይ ለመድረስ ምን ያክል ከባድ እንደሆነ ያሳያል። በጋዛ ሰርጥ ላይ በሲቪሎች ላይ የደረሰው ከፍተኛ ጉዳት ዓለም አቀፍ ትኩረትን የሳበ ሲሆን የሰብአዊ መብት ድርጅቶችም የእስራኤልን ድርጊት አውግዘዋል። በተጨማሪም የእስራኤል መከላከያ ሚኒስትር ሐማስ የታገቱትን እስካለቀቀ ድረስ ወታደሮቻቸው በጋዛ ተጨማሪ ቦታዎችን እንደሚቆጣጠሩ ማስጠንቀቃቸው ግጭቱ ወደፊት ሊባባስ እንደሚችል አመላካች ነው። ይህ ሁኔታ በእስራኤልና ሐማስ መካከል ያለው ግጭት የፍልስጤም ስደተኞች ችግርን ዳግም በማነሳሳት በአገራት ያለውን አለመረጋጋት የበለጠ ሊያባብስ ይችላል። የእስራኤልና የዩናይትድ ስቴትስ እቅዶች የጋዛን ነዋሪዎች በፈቃደኝነት ለማዛወር መታሰቡ በቀጠናው ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። ይህ እቅድ የፍልስጤም ስደተኞች ችግርን ዳግም በማነሳሳት በቀጠናው ያለውን አለመረጋጋት የበለጠ ሊያባብስ ይችላል። በተጨማሪም በእስራኤልና በሊባኖስ መካከል ያለው ግጭት በቀጠናው ያሉ ሌሎች ሀገራት ጣልቃ እንዲገቡ ሊያደርግ ይችላል። ይህ ግጭቱ ወደ ሰፊ የሀገራት ጦርነት ሊሸጋገር ይችላል። በተለይ የዩናይትድ ስቴትስ እና የሩሲያ ተሳትፎ በቀጠናው ያለውን የኃይል ሚዛን በመቀየር አዲስ የጦርነት ምዕራፍ ሊያስከትል ይችላል። በመጨረሻም እነዚህ ግጭቶች በመካከለኛው ምስራቅ ያለውን አለመረጋጋት ምን ያክል ጥልቅ እንደሆነ እንዲሁም ዓለም አቀፍ ተዋናኞች ሰላምን ለማስፈን ምን ያክል ከባድ ፈተና እንደገጠማቸው ያሳያል። የዓለም አቀፉ ማህበረሰብ የእስራኤልና የፍልስጤምን ግጭት ለመፍታት እንዲሁም በሊባኖስና በእስራኤል መካከል ያለውን ውጥረት ለማርገብ ዘላቂ ሰላም ለማምጣት ጠንካራ ጥረት ማድረግ ይኖርበታል። አለበለዚያ ቀጠናውን ወደማይቀለበስ የጦርነት አዙሪት ውስጥ ሊያስገባ ይችላል። በተጨማሪም የሰብአዊ እርዳታ አቅርቦት በግጭቱ ለተጎዱ ሲቪሎች በተለይም በጋዛ ሰርጥ ውስጥ ላሉ ሰዎች ቅድሚያ ሊሰጥ ይገባል። የዓለም አቀፉ ማህበረሰብ የሰብአዊ መብት ጥሰቶችን በመከላከልና ተጠያቂነትን በማረጋገጥ በቀጠናው ያለውን አለመረጋጋት ለመቀነስ ጥረት ማድረግ ይኖርበታል። የኢራን ፍላጎት በእስራኤል በሊባኖስና በጋዛ ያለውን ሁኔታ ውስብስብና ከሀገራዊና ዓለም አቀፋዊ የጂኦፖለቲካ ስትራቴጂዋ ጋር ጥልቅ ቁርኝት ያለው ነው። በመሰረቱ ኢራን እስራኤልን እንደ ዋነኛ ጠላቷ በመቁጠር የቀጠናው የኃይል አስተላለፍን ለማዛባት የእስራኤልን ተጽዕኖ ለመቀነስ ትጥራለች። ይህ ግብግብ ለማሳካት እንደ ሄዝቦላህ በሊባኖስና ሐማስ ጋዛ ያሉትን የእስራኤል ተቃዋሚ ቡድኖች በገንዘብ፣ በጦር መሳሪያ፣ በስልጠናና በፖለቲካ ድጋፍ ታስታጥቃለች። እነዚህ ቡድኖች ለእስራኤል ቀጣይነት ያለው ስጋት በመሆን እስራኤልን በቀጠናው ውስጥ ያላትን እንቅስቃሴ እንድትገድብና የኢራንን ቀጠናዊ ምኞቶች እንድታከብር ግፊት ይፈጥራል። ከዚህ ደረጃ ላይ ኢራን በመካከለኛው ምስራቅ ዋነኛ ኃይል ለመሆን ትጥራለች። በሊባኖስና በጋዛ ያሉትን እነዚህን ቡድኖች በመደገፍ የራሷን ተጽዕኖ በቀጠናው ውስጥ ታሰፋለች። ይህ ስትራቴጂ ኢራን ከጠላቶቿ ጋር ያላትን የመደራደር አቅም እንዲጨምርና የራሷን ደህንነት እንዲያረጋግጥ ይረዳታል። በተለይም የሊባኖስ ፖለቲካዊ ምህዳር በሄዝቦላ በኩል በመቆጣጠር እንዲሁም በጋዛ ውስጥ የሐማስን ኃይል በማጠናከር
ኢራን በቀጠናው ውስጥ ቀጥተኛ ያልሆነ ተጽዕኖ ትፈጥራለች። ኢራን አሜሪካን በቀጠናው የእስራኤል ዋነኛ ደጋፊ አድርጋ ትመለከታለች። በዚህ ምክንያት በእስራኤል ላይ የሚደረገውን የአሜሪካን ድጋፍ በመቃወም የአሜሪካንን ተጽዕኖ ለመገደብ ትፈልጋለች። ይህ ስትራቴጂ በአሜሪካ ላይ የራሷን ጫና ለመፍጠርና የአሜሪካ ክልላዊ ፖሊሲዎችን ለመገዳደር ያለመ ነው። ሄዝቦላህን በሊባኖስና ሐማስን በጋዛ በመደገፍ ኢራን ለእስራኤልና ለአሜሪካ ቀጣይነት ያለው ስጋት ትፈጥራለች። እነዚህ ቡድኖች በእስራኤል ላይ ሮኬቶችን በመተኮስ የድንበር ግጭቶችን በመፍጠርና ሌሎች የጥቃት እርምጃዎችን በመውሰድ እስራኤልን የራሷን የፖለቲካ አጀንዳ ለማስፈጸም ትሞክራለች። በመጨረሻም የኢራን ፍላጎት በእስራኤል በሊባኖስና በጋዛ ያለው ሁኔታ ውስብስብና ከክልላዊ እና ዓለም አቀፋዊ የጂኦፖለቲካ ስትራቴጂዎቿ ጋር ጥብቅ ቁርኝት ያለው ነው። ኢራን እስራኤልን በመቃወም ክልላዊ ተጽዕኖዋን በማስፋት የአሜሪካን ተጽዕኖን በመገደብና የሄዝቦላህና የሐማስን ድጋፍ በማጠናከር የራሷን የፖለቲካ አጀንዳ ለማስፈጸም ትጥራለች። አሜሪካና የአውሮፓ ሀገራት በመካከለኛው ምስራቅ ያላቸው ፍላጎት ውስብስብ፣ ዘርፈ ብዙና ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታዎች የተሳሰረ ነው። እነዚህ ሀገራት በቀጠናው ያላቸውን ተሳትፎ የሚመሩት በርካታ ቁልፍ ፍላጎት አሏቸው። በመጀመሪያ ደረጃ የደህንነት ፍላጎት ከፍተኛ ትኩረት የሚሰጣቸው ናቸው። አሸባሪ ቡድኖችን መከላከል፣ በተለይም እንደ አይኤስ እና አልቃይዳ ያሉ ቡድኖችን መቆጣጠር የዓለም አቀፍ ደህንነትን ለማረጋገጥ ወሳኝ ነው። የኒውክሌር ጦር መሳሪያ መስፋፋትን መከላከል፣ በተለይ ከኢራን ጋር በተያያዘ ሌላው ከፍተኛ የደህንነት ስጋት ነው። እነዚህ ሀገራት በቀጠናው ውስጥ መረጋጋትን ለማስፈን ይፈጥራሉ። ምክንያቱም አለመረጋጋት የዓለም አቀፍ ደህንነትን አደጋ ላይ ሊጥል ይችላል። በተለይም የአሜሪካ መንግስት የእስራኤል ደህንነት ለማረጋገጥ ቁርጠኛ ነው። ይህ በቀጠናው ያለውን የፖለቲካ ሁኔታ ውስብስብ ያደርገዋል። በሁለተኛ ደረጃ የኢኮኖሚ ፍላጎቶችም ትልቅ ሚና ይጫወታሉ። የመካከለኛው ምስራቅ የዓለም የነዳጅ ማዕከል በመሆኑ የነዳጅ አቅርቦትን ማረጋገጥ ለእነዚህ ሀገራት ኢኮኖሚያዊ ደህንነት ወሳኝ ነው። በተጨማሪም የንግድና ኢንቨስትመንት እድሎችን ማሳደግ እንዲሁም የዓለም አቀፍ የንግድ መስመሮችን ደህንነት መጠበቅ በተለይም በሱዌዝ ካናል እና በሌሎች የባህር መስመሮች ኢኮኖሚያዊ ፍላጎታቸውን ያጠናክራል። የአውሮፓ ሀገራት በቀጠናው ውስጥ የራሳቸው ታሪካዊና ኢኮኖሚያዊ ግንኙነት አሏቸው። የራሳቸውን ፍላጎት እንዲያስጠብቁ ያደርጋቸዋል። በሶስተኛ ደረጃ የፖለቲካ ፍላጎታቸውም ከፍተኛ ተጽዕኖ አላቸው። እነዚህ ሀገራት በቀጠናው ውስጥ ዲሞክራሲንና የሰብአዊ መብትን ለማሳደግ ይጥራሉ። ምንም እንኳን ይህ ብዙውን ጊዜ ከሌሎች ፍላጎቶች ጋር የሚጋጭ ቢሆንም የዓለም አቀፍ ሕግንና መርሆችን ማስጠበቅ እንዲሁም በቀጠናው ውስጥ ያለውን የራሳቸውን ተጽዕኖ ማስጠበቅ የፖለቲካ ፍላጎታቸውን ያሳያል። በተጨማሪም በዓለም አቀፍ የፖለቲካ መድረኮች ላይ ተጽዕኖን ማስጠበቅ የአሜሪካና የአውሮፓን ተሳትፎ በቀጠናው ውስጥ ይወስናል። በተጨማሪም ክልላዊ መረጋጋትን ለማስፈን ያላቸው ፍላጎት ወሳኝ ነው። በእስራኤልና በአረብ ሀገራት መካከል ሰላም እንዲሰፍን ማድረግ፣ የቀጠናውን ፖለቲካና የኢኮኖሚ መረጋጋትን ጠብቆ ማቆየት እንዲሁም የተለያዩ ሃይማኖት ተከታዮችና ጎሳዎች በሰላም እንዲኖሩ ማድረግ የክልላዊ መረጋጋት ፍላጎታቸውን ያሳያል። በአጠቃላይ አሜሪካና የአውሮፓ ሀገራት ፍላጎት በመካከለኛው ምስራቅ ያለውን ሁኔታ ውስብስብ እንዲሆን አድርጎታል። እነዚህ ሀገራት የራሳቸውን ፍላጎት ለማስጠበቅ ሲጥሩ በቀጠናው ውስጥ ያሉትን የተለያዩ ተዋናኞች ፍላጎት ግምት ውስጥ ማስገባት ይኖርባቸዋል። አበቃው። አመሰግናለሁ።